ተትላንት በስቲያ ጀምረህ ትነግረኝም አልነበር? አዴራሽን እንዳትወግድ የለም እየጀመራት ወጋለችማ። ያስኩትን ሳለቅ አጥብቄው እንዳያስ በነጣው ግራጄ በክፍቱ አንገት እየገባው ሰተት ትያ ሳጉ ነገረኛ እንዲሁ ንቅ የነፍስ ጥሪው ኮሜዲ እንደሆነ እስከሚላይ ድረስ የኦርጋን ሙዚቃ መሳሪያን በያሬድ ሙዚቃ ትምህርት ቤት ለተወሰነ ጊዜ ተምሯል። መክሊቱን ካወቀ በኋላ ግን ኮሜዲያን መሆንን የመጀመሪያም የመጨረሻም ምርጫው አደረገ። በአዲስ አበባ ዩኒቨርሲቲ ያሬድ ሙዚቃ ቤት ውስጥ ገብቶ ነበር። አብርሃም አስመላሽ ተማሪ ነበርና ያነባል። ጎበዝ አንባቢ ነው። ጥሩ ነው። ከመጽሐፍት ጋር ያለው ቁርኝት እኔ ላይ ተጽዕኖ ከፈጠረብኝ አንድ ነገሮች ውስጥ መጽሐፍትን እንድጎበኝ ነው። እኔ አብርሃምን ካገኘው በኋላ ነው እነ ጉንጉንን እነ የልምጃትን አንብቤ ካራክተሮችን ብዬ በሆን የምላቸው ሰዎች ሁሉ እንድኖር ያደረገኝ ሰዎችን ሲያይ እነሱስ ገብቶ ነው። ክንዷን በእጅ ያስኩት በዋሻው ሚካኤል ርክሷን አልካታ ከሚያጥቡት አብርሃም አስመላሽ ቃላቶች እንዳሻው የሚታዘዙለት የመዝገበ ቃላት ቋጥኝ፣ ጭንቀትን የሚያስረሳ ተወዳጅ ሰው፣ በዛ ላይ ሳቅና ጨዋታ አዋቂ፣ አንድ ጊዜ ከተዋወቁት በኋላ መቼ በድጋሚ ባገኘውት የሚሉት አይነት አንደበት ምንም እንደተሳሰሩ አይኖች ሳያው ላይ እንዲወደቁ ቀሩ። ዘመን ጥበብና ዕውቀት የተገለጠለት ሁለገብ ከያኒ ነበር። የቴሌቪዥንና የራዲዮ ድራማዎችን በመስራት በኢትዮጵያ ኮሜዲ ዘርፍ ታሪክ ውስጥ ስሙ በደማቅ ተጽፏል። አብርሃም አስመላሽ ጋሽ ታከለ አረጋሽ ታከለ ይህን ቅልፍ ማይዲል ነብሱታለ ጋሽ ታከለ ሀተኛሁ በመደብ ሆኜ ሰመመላይ ገላይ ገላምሮት ትታመስ ትሰቃይ የሚሞቀው ሞቆ የሚያብጠው አባብጦ እንደበሰለ በግንጅ ስቅዝ አርጎ ይዞኝ እፎይ ሳልል ፈርጦ 6ኛ ኦር 7ኛ ክፍል ምናምን እና ሬዲዮ ፕሊፕስ የምትባል ሬዲዮ አለች በዳንቴል ነገር የምትሰራ የእጅ ስራ እና እሷ ውስጥ ሬዲዮ አስደርጌ በጣም ነው የምወደው የነበረው ሬዲዮ እና ቅዳሜ ቀን አብሪሽ አለው የወጣቶች ፕሮግራም ኢትዮጵያ ሬዲዮ ላይና ማሳ ሄጄ ሸንኮራ እየበላሁ ምናምን እንደዚህ ያኔ ዘመዴ ይመስለኝ ነበር ድምጹን ሰማው። በዛን ሰዓት ነው ውስጤ የገባውና ጠብቄ ሰማ ነበር። እኔ ወደ 4 ወደ 5 ገጽ መነባነብ ጽፌ ነበርና አብርሃም አስመላሽ ለምን አልጋብዘውም ብዬ ሄጄ ኢትዮጵያ ሬዲዮ አቡነ ጴጥሮስ ጋር ጠበቅኩት። እዛ ሰራ ሰርቶ ሲወጣ አገኘሁትና ጋበዝኩት። ከዛ በኋላ በጣም ደስ አለው። መጣለው አለኝ። አዲስ ከተማ ትምህርት ቤት ማልኩት እንዳለው መጣ። የዛን ጊዜ ቅዳሜ ነበር አስታውሳለሁ። ቀኑ መጣ። አዳራሹ ህዝብ ባለበት እኔ መነባነሙን አቀረብኩት ማለት ነውና የባላገር የገጠር መነባነም ነው። ደስ የሚል መነባነም ነበር የዛን ጊዜና ወደደው። ኤንዌይ በጣም ወደደውና ከዛ በኋላ በቃ ለምን ካንተ ጋር አልሰራም ብዬ ጥያቄ አቀረብኩለት። በጣም በደስታ ደስ ይለኛል አለኝ። ቅዳሜን የተገናኘነው ሮብ ዕለት ቀጠረኝ ማለት ነው ኢትዮጵያ ሬዲዮ አቡነ ጴጥሮስ። ተያይዘን ስቱዲዮ ገባን። ከዛን ጊዜ ጀምሮ ነብሱ እስከለፈበት ድረስ አብረን ስንሰራ ከ15 ዓመት በላይ ከርመናል። የልባችን ሞልቶ እኔም ተለባብስ እሷም ተተካክላ ያይለኛ ልጅ ያያ ፈንታሁን የባለጅን አምዱላ ሀደይ ተመልሳ ሁለቱን አድርሳ ለስጋም ለነብስም ጠበልቅ መስብላ። ገጣሚና ኮሜዲያን አብርሃም አስመላሽ የተወለደው ሚያዝያ 16 1957 ዓ.ም በአዲስ አበባ ፈረንሳይ ለጋሲዮን ነው። የመጀመሪያ ደረጃ ትምህርቱን በአቡነ ገብረ መንፈስ ቅዱስ መካነ ሕይወት ትምህርት ቤት ተምሯል። ሁለተኛ ደረጃ ትምህርቱን በተፈሪ መኮንን ትምህርት ቤት አጠናቋል። ታዲያ አዲስ አበባ ተወልዶ ያደገው አብርሃም እነዛን ጥርስ የማያስከድኑ ቀልዶችና የአነጋገር ዘዬዎች ከየት አመጣቸው አትሉ? አመት በዓል ሲደርስ ከመንዝና ከወሎ አካባቢ በግ ለመሸጥ ይመጡ ከነበሩ ሰዎች አማርኛቸውን እየተዋሰ በእነርሱ የገጠር አነጋገር ዘዬ ከስነ ጽሑፍ አዋዶ በኮሜዲ ዘርፍ ወደ አድማጭ ይዞት መጣ። እንደምትላት እንደው አሳረፈችን ከዛ ተቂጣል እንዳነች ሲጀመር አብርሃም አስመላሽ የሚባል የሆነ ሰው እስከ ወጣትነት ዘመን ውስጥ አብርሃም አስመላሽ የሚባል የሆነ ሰው ነበረ። የፈረንሳይ ለጋሲዮን ልጅ ከሆነ በኋላ ግን በጥበብ ምክንያት ራሱን ቀይሮ ራሱን ሙሉ በሙሉ እየሰጠ ራሱን የቻለ የሆነ አገር ባለ ሀገር ግን ከያኒ የሚገርም ጸሐፊ
የሚገርም ተዋናይ ሆኖ ራሱን ባላገር አድርጎ የሰጠ አርቲስት ነው አብርሃም አስመላሽ። ስራ ላይ ደግሞ አይተሽ ከሆነ ብዙ ጊዜ ካኪ ነገር ያዘወትራልና ይመስለኛል አብርሃም የድሮ አለባበሶች ደስ የሚሉት ይመስለኛል። በጣም ዘናጭ ነበረ፣ መልከኛ ሰው ሲዘንጥ የሚያምርበት በቃ አስብ እንግዲህ እሱን ነገር ነው እርግፍ አድርጎቱ ጥቅልል ብሎ ወደዚህኛው ስራ የመጣው አብርሃም አስመላሽ ከከተማ ወደ ገጠር መጥቷል ማለት ነው። እና አብርሃም አስመላሽ አብሮ አደግ ነን፣ የፈረንሳይ ሌጋሲዮን ልጆች ነን። የመጀመሪያ ትውቃችን አለባቸው ተካ አቋቁሞት ሲሰራው የነበረውን የከፍተኛ 12 የኪነት ቡድን አንድ የሆነ የትምህርት ቤት መድረክ ላይ ይህንን ድራማ አንድ ባላገርኛ ድራማ ነው የጻፉት ድራማ ስተውን አየኝና እንዴ ይሄ ልጅ ከአብርሃም አስመላሽ ጋር ቢገናኝ አሪፍ መቀናጅ ይሆናል ብሎ አሰበ። በዛ አንድ ቀን አገናኘኝና አብርሃም አስመላሽ በጣም አላመነም። የመጀመሪያ ስራ ሰራለትና ይመስለኛል 86 87 ላይ ኢትዮጵያ ሬዲዮ ለመጀመሪያ ጊዜ አንድ ድራማ ላይ ገባንና ከዛ በኋላ አብረን ቀጠልን። ታይዘን ወሳንሳ አንድ ጥላ ጥጋት ቁጫል መሬት ጠብ የማይሉ ስራዎች ናቸው ሲሰራቸው የነበሩ ስራዎች። አብዛኛዎቹ እያሳቁ እያዘናኑ የሚያስተምሩ ትክክለኛ ነገሩን ጠቆም የሚያደርጉ ለምሳሌ ችግሮች ካሉ ዝም ብለሽ ችግሩን በደረቅ ከምትገልጹ ይልቅ አርቲኩሌት በሆነ መልኩ አዋዝተሽ ጽፈሽ ስትነግሩ ለህብረተሰቡ ተደራሽ የሚሆንበትን ነገር ነበር አብርሃም አስመላሽ ሲሰራ የነበረው። የመጀመሪያ ስራችን ኢትዮጵያ ሬዲዮ ነው። ከኢትዮጵያ ሬዲዮ ቻናል ቀየር ማድረግ ትምህርት በሬዲዮ ነው ያለው እዚህ ይለኛል። ስቱዲዮ ኤ ነው የገባ ነው አቡነ ጴጥሮስ ላይ ነበረ ጣቢያው። መከራ ነው የምታየው። ፍተሻውን ከስመቶልሽ ነው የምትገቢው። የመጀመሪያውን በር ፖሊሶቹን ካለፍሽ በኋላ እንደገና ደግሞ ሁለተኛ ስቱዲዮዎች ውስጥ ለመግባት ደግሞ ሌላ ፍተሻ ሌላ ምናምን ነገር አለና ስመቶልሽ ነው የምትሄጂው። እኔ በቃ ሌላ ተአምር ነው የሆነብኝና ፊልም ላይ ፕላኔቶች ውስጥ ምናምን ነገር ሰዎችን የምናያቸው መንኮራኩር ውስጥ ልክ እንደዛ እንደገባው ነበር ማስበው። እዛ ገብቼ ስቱዲዮ ተቀረጽን ይመስለኛል ሐሙስ ቀን ነውና ቅዳሜ መዝናኛ 9 ሰዓት ላይ መግቢያው ላይ አይምሮ ላይ ያለችና ገብቶ ልክ ጭውውቱ ሊጀምር ሲል ነገር ያለኝ ነገር እንዳጠቂኝና እና ብዙ ሰርተናል። በጣም በጣም እጅግ በጣም ብዙ ተቋጥኙ ጀርባ ተጥለው ያተኙት ነጣ ነጣ ብለው ላይ ነው እንኳን የሚታዩት ስትል ደማኒቱ በእጇ እየጠቆመች ተወዲያኛው ማዶ ሻልቃ ቀርገው ጥርሷን ግራና ቀኝ ጉንጯ ላመል ተሰርጉዶ ለዛኛው አክሰንት በጣም ቅርብ ነኝ። ግን ያብሪሽ በቃ እንደሰማሁት ያው እዛ ነገር ውስጥ እዛ ማህበረሰብ ውስጥ መኖርሽ በዛ ማህበረሰብ ውስጥ ማደግሽ ያንን ነገር ስሰማ በጣም ልቤን ክፍት አድርጌ መጀመሪያ ከዛ በቃ ገባ ውስጤ። አብርሃም አስመላሽ የሱን አይነት የትወና ዘውግ የያዙ ሰዎች ጠፍተው ባላገር የሆኑ ሰዎች አሉ። ከባላገርኛ አክቲንግ ለሌላ ማጣሪያቸው የሆኑ አሉ። በቃ ሁሉ ጊዜ አሁን እኔን የምጠራው በእርግጠኝነት ካፖርት ተዘጋጅቶ ለጥበቃ ወይ ደግሞ ቁምጣ ተገዝቶልኝና ማረሻ ቦታ ገጠር ለገበሬ። በጣም ፈጣን ነው አእምሮ፣ በጣም ፈጣን መሆኑ እንደገና ደግሞ ኮሜዲ ዘርፉ ገብቶት ጥንቅቅ አርጎ የገባው ሰው ነው። ባለቀኔ ነው ቃላቶቹ መንጃ ፍቃድ አለው ምናምን እይታው የ30 አመት ነው የሚያየው። እኔ ሳወራ ተረጋግቼ ነው የማወራው። አብርሃም አስመላሽ ሲያወራቸው እነሱን ነው ከባላገሮቹ ጋር ሲል አፉንም አይኑንም ትከሻውንም ምናምን እያላቀቀ የሚያወራ ስለሆነ ተጽዕኖ ያደረበት በዚህ ምክንያት ነው። ያነባል፣ ይመሰጣል። መሳሪያ ማታዘ ባየውም እንዳላየ አርፌ መቀመጥ ጥበብ የምትፈልጊውን ያህል ዋጋ አትሰጥሽም። 55 ቁጥር ከፈረንሳይ ይዘን መንገዱ ጋር እንወርዳለን፣ አደባባዩ ጋር እንወርድና ላይ ዘነበ ወርቅ ድረስ በእግራችን ነው የምንኳትነው። ስቱዲዮ መንገባለን። ብር ስናስፈልግ ደግሞ 280 ብርና 180 ብር እንወስዳለን። ሳምንት ሙሉ ቅዳሜ መዝናኛ ፕሮግራም እንደ ተቋም ኢትዮጵያ ሬዲዮ ልዩ ምልክት ነበርንኛ። አብርሃም አስመላሽ መሃል አለ፣ ንብረት ጋር እዚህ ጋር አለ፣ እኔ ደግሞ እዚህ ጋር አለው። ቴክኒሻናችን ጋሽ ግርማ ነበሩ ኢትዮጵያ ሬዲዮ ላይ። በቃ ስንሰራው እሳቸው ራሳቸው በጣም እየሳቁ እየተደሰቱ ነበር የሚሰሩት። ሌሎቹም የኛ የሥራ ባልደረቦቻችን እንኳን እኛ ስንሰራ ስቱዲዮስ እንዲህ ብለው ነበር የሚያዩ ማለት ነው። ደስ የሚል ጊዜ ነበር ያ ጊዜ በጣም። ለ21 ዓመታት በኢትዮጵያ ራዲዮ ቅዳሜ መዝናኛ ፕሮግራም በየሳምንቱ በማዘጋጀት ስራዎቹን ለአድናቂዎች አቅርበዋል። የአብርሃም የሥነ ጽሑፍ ስራዎች የማህበራዊ ሂስ ይዘት ያላቸው ሲሆኑ ለማህበረሰቡ ራስ መታት የሆኑ ሐሳቦች ችግራቸውን በአደባባይ በማንሳት መፍትሄ የሚሹ ጉዳዮችን አጉልቶ አሳይቷል። እኔ ልክ እንደሱ ሐሳቡን ነው የማይለት በቃ ነካ አርጎ የሚያወጣት ሐሳብ ለኔ ይደንቀኛል። እንደነገርኩሽ ነው የፈረሰ መንገድ ያይና በፈረሰ መንገድ ላይ በቃ የመንገዱን መፍረስ አይቶ ምናምን የሚያወራበት መንገድ ያስደነግጥሻል። እዛ ጋር እንጥፍጣፊ ምናምን ነገር ቦኖዋ ላይ ምናምን ልብስ ሲሰጣበት አይና
እዛ ላይ ይጽፋልና ሐሳቧን ነው የሚያየት። ከዛ የሚገልጥበት አማርኛ ሀብታም ነው። ይሄ ቀበሌኛ ቋንቋ ይቀኘዋል አልኩሽ። በቃ ስክትክት አድርጎ ነው የሚያወራው። 90 ብር ማለት እኮ የዛኔ መርከብ ያቆማል እንኳን የቧንቧ ውሃ ፍጆታ አለ እና በዛ ቀረ አለኝ አለ። ውሃ ታወረደም ይሄኔ ቧንቧ የፊታችን ሰንበት ዲፍን ወሩ ገባ። ሃዲያ ቧንቧው ደርቆ ጠብታ ታንጠጣ ፈረንካ ሰብሳቢው ወሩን ቆጥሮ መጣ። 90 ብር አለ አወያላ የሰው ጠብታታ በኋላ ምን ያወረደ ማህበራዊ ክፍተቶችን የሚያይባቸው አንግሎች ደግሞ እኔ ያልደርስበት። እኔ አሁን በድራማ መልክ እኔ ደግሞ አሁን በጭውት እግዚአብሔር ፈቅዶልኝ እሰራለሁ እንደዚህ አይነት ነገሮች አያለሁኝና የሚገልጽ እንዴ አንድ ቦኖ ውሃ ረጅም ዓመት ውሃ ተሰርቶ ምንም ሳይት ይወሪ ጥፍጣፊ ውሃ ድንገት ወጣበት ወፍ ተዘቅዝቃ ከዛች ላይ ወፏ ስትጎነጫ አይቶ በዛ ጉዳይ ላይ ተመስጦ ያንን ነቅሶ ማውጣት ምን አይነት አቅም ነው? በቃ የሚጠቀምባቸው አማርኛዎች ምናልባት የመረዳት ጉዳይ ነውና በቃ ይመሰጣል። አብርሃም የገጠሩን አምጥቶታል ከከተማው ጋር። አሁን ያችን ስራ ሲያስታውስ ያለባበሱን ብዙ ሰዎች እኔ እንደዚህ የማገኛቸው ሰዎች ወይኔ ያንን ልብሱን እኮ ብታገኘው እንደዚህ አድርጎ እዚህ ላይ ነጭ አስሮ ይሎሻል። አየሽ በቃ ይሄ ነው ከተማው ማህበረሰብ ጋር አብሮነትን ምናምን አስተሳስሮታል። ለኔ አብርሃም ያ ዩኒክ ነው። ከተነሳሁበት ተመሳቀለው የመደብ ምኝታ ስሰባ መሽኮርመም አይቀርም ወደቅንና ለበስን የኔዋኑ ኩታ። በጽሁፉ የቀኛቸውን ገጸ ባህሪያት በሙሉ ለብሶ ነው የሚሰራውና እያልሽው እያለ መሀል ላይ ከጠፋብሽ አንድ ሰው ነሽ። መሀል ላይ የሚያጫውትሽ እንኳን የለም። ነገር ተበላሽ። ከባድ ነው፣ በጣም ከባድ ነው። አብርሃም አስመላሽ እያለው ጠፍቶበት ሌላ ቀይሮት ሞልቶ የወጣበትን ቀን በደንብ አውቃለሁ። ሌላ ምንም ክላሽ የማያደርግ ነገር ሰርቶ ይሄን ብቃቱን በጣም ነው የማደንቅለት። እኔ አሁን ብዙ ሰው አብርሃምን ታስመስለው ቁጭ ነው ምናምን ሲ ኖ እላለሁ። እኔ ክብሬና ፍቅሬ ልግ አብርሽ በማንም አይተካም። ያ ሁሉ ምህር የዘብቻው ተጎልቶበት ሰዋቶ ሬት አቀራረቡም ስነ ቃላዊ ግጥሞች በሀገረኛ አገላለጽ የተዋዙ ነበሩ። ከስራዎቹ ጥቂቶቹ ዋዘኛ፣ ጋሽ ታከለ፣ ጥየቃና ስንቅ፣ ቧንቧ፣ ወራጅ አለና ሌሎችንም ማንሳት ይቻላል። እነዚህ ዘለግ ያሉና ሳቅን ከቁም ነገር ያጣመሩ ስራዎች አይረሴ ሆነው አሁንም ድረስ በብዙ አድናቂዎች አእምሮ ውስጥ ተቀምጠዋል። ዘራፍ የተሰቀኝ እጅ የተሰባለሟል ማራር እንደሬት ወንዶቹ ባል ከናቱ ጓዳ ላይ ለቁርስ የሚሰጠንን በሳህን ላይ ሽሮ ተሰጠናለች። እንጀራው ደግሞ አለ። በጣም እርቦኝ ነው እዛ ቤት የሚሄደው አጋጣሚ። ከዛ ያንን ሽሮ ደግሞ በግልን የናሱ ደግሞ ይሆን አይጠፋም ብቻ አቮካዶ ምንም ሽሮ ላይ ሪሜክስ የማይደረግ ሙጃ ሳር ብቻ ነው ያልጨመርንበት። የማህበረሰብ ህመምን ነው የሚታመመው አብርሃም። እንደዚህ እየሄደ የሆነ ሰው እየተቸገረ የሆነ ነገር ካየ እንባው ነው የሚመጣው። ገንዘብ ኪሱስ ከሌለ ከሱቅ ከሚያውቀው ሰው ተበድሮ የሚያበላ የሚያጠጣ ነው። ኪሱስ ካለው ጓደኞቹ ሙሉ ጨርሱ ለነገም አያውቅም እና ሳቂታ ነው። ስሜቱን ግልጽ ነው የሚነግረው እና ለሰው አዛኝ ነው። ለማህበረሰብ ስሜት ቅርብ ነው። ስስ ነው። የሚለየው ያብርሽ አውትስታንዲንግ ማይንድ ነው። ክሪኤቲቭ ነው። ፈጣን ነው ነገሮች ላይ በላልበላውን ሲልልኝ እኔ ቪዲዮ በቃ ኤዲቲንግ ሰርቼ ነው የማየው ነው። በቃ ድምጽ አስገባለታለሁ፣ ሌላ ተጨማሪ ማጀቢያ ምስል ስጋ ለብሳ ካራክተሮቹን ስጋ ለብሰው አያቸዋለሁ። እኔ ጋሽ ታከ ሲል ሲጠራቸው ጋሽ ታከለ ይመጡብኛል። ልጃቸው ራሱ መጣ ራሱ ጸበል ቀምሳ ስትሄድ እኔ አይምሮ ላይ አለች እና በመነባንብ ጽሁፉ አብርሃም አስመላሽን እስካሁን ድረስ የሚተካው የለም። ወጣዲ አረቡዲ ወጣ ስልኪ እስከመጣ ወጣብኝ ይበላት አረ ምሽት ስም ጠፋኝ እናንተው የሚቆጨኝ ለራሱ ሳይኖር ሞተ። ልክ እንደሱ ያለፉብን ብዙ ሰዎች አሉ። አሁንም እንደዚህ በዝምታ ውስጥ ዝም ብሎ ኑሮ የሚኖሩ ሰዎች አሉ። በአርቱ ዙሪያ ላይ ክብሩን ሳይሸጥ ነው የሞተውና ለአብርሃም አስመላሽ ይቆጨኛል። ግን የሆነ ነገር አለ አይደለ በኑሮ ደረጃ የሆነ ነገር ሳይሆን ማለፉ አዝናለሁ። ያለ ጊዜው ያረፈው ወንድማችን አብርሃም አስመላሽ እኔ አስታውሳለሁ ለሕክምና ወደ ጀርመን ሀገር ሲሄድ ለኔ ምንድነው ያለ መሰለሽ ጀርመን ለሕክምና ይሄዳለሁ ትንሽ ሻል ሲለኝ
የማውቃቸው የፈረንሳይ ሌጋሲዮን ልጆች አሉ። ካናዳ ናቸው የሚኖሩት። ከጀርመን ወደ ካናዳ ሽፍት ላደርግ ስለምችል እዛ ፕሮሰስ አርጌ አንተና ንብረት ገላውን እንጠራችኋለሁ። ታሞ እንኳን እንደዚህ ስለ ስራ የሚያስብ ወንድማችን አብረን ማስመለሽ ለመሆኑ ኦብድ ላይ ቤቱን ክፍት አድርገው ሌባ ቢገባ ጥርግርግ ካደረጉ ማለት አይደለም። አብርሃም አስመላሽ እኮ ወርቅ የሆኑ ስራዎች አንዱ ስራው ብቻ 10 ዓመት ያኖረናል በሐሳብ እያከመ ጥሩ ጭንቅላት ያለት መስለ እነሱማ ነግሬው እንዲያው ምን ይሁን ነብይነቱም እንዲያው እንደሰውማ ነብይነቱ ሳይኖር የማይቀር ነው። አብርሃም አስመላሽ ስለ ፍቅር እንደሱ ደግሞ ይጽፋል። ፍቅር ብቻ ሳይሆን እኛ ነውር ብለን የምንገልጠውን አልጋ ላይ ወድቆ መነሳትን አብርሃም አስመላሽ ሲጽፍ ሲያምርበት እንጂ የልምጃት ውስጥ እኮ ፍቅር አለ እኮ፣ ጉንጉን ውስጥ እኮ ፍቅር አለ እኮ፣ ይሄ ድሬው አለ እኮ። የሚገለጥበት ቋንቋ ግን ስማሚ ያስብል አይደለም። ስጋ ልብሰሽ እንድታይ ያደርጋል። ብልግና ባልሆነ ቋንቋ ይችላል እንጂ አብርሃም አስመላሽ። አንዳንዴ ግን የምትጽፊውን አትወሪው። አብርሃም እኔ ከሴት ጋር አይቼው አላውቅም። አንዴ የሰፈር ሰዎች አለኝ ሲነገረኝ እሱ ራሱ ጓደኛ ሊያጣብሱኝ ብለው ነገርኳቸዋል። እኔ ስራዬን ነው የምሰራው። ወደ ስራ እየሄድኩኝ ናቋ አንዴ ብትለኝ እፈልግሃለሁ ብትለኝ ልጣላ እችላለሁ። እኔ ትኩረት የማደርገው ወላጅ እናቴንና ስራዬን ነው። ጊዜ ላይኖረኝ ይችላል እሷ የምሰጠው ጊዜ ነው። ስለዚህ እንዲህ አይነት ችግር ውስጥ እኔ ገብቼም ስለማላቅ አሁንም መግባትም ስለማልፈልግ ንገሯት እንዳታስጨንቅ። እረኛው የሚለውንም ሰምተሽ ከሆነ በቃ አንተ የዋ አንተ ባለበጎይ እምጠብቃቸው አንተ አይደለህ እንደ ቅድም ተው ምንጩ ስር ትትሮጥ የመጣው የምትልልበት ፓርት ያንንም ሲሰራው ስለ ፍቅር ነው። ግን አብርሃም እስከሚያልፍ ድረስ እናቱ ጋር ነበር አብሮ የሚኖር የነበረው። ያው ሰው የራሱ ምክንያት ይኖረዋል። ፐርሰናል ላይፉ ፍቅረኛ፣ ትዳር፣ ልጆች። እኔ አንዳንዴ ከሚቆጨኝ ነገር ምን አለ አብርሃም አንድ ልጅ እንኳን ቢኖረው ብዬ በጣም እንገበገባለሁ። ከማማው ላይ ያስቀመጥኩት ባባያ አለ ተሞቀሞቀ ብሉት አላያ ግን ይቆየኝ በልልኝ። እንዳለመታደል ሆኖ እኛ ሀገር ሰዎች በህይወት እያሉ ሪኮግኒሽን መስጠት እውቅና መስጠቱ ማክበሩ እሱ አልለመደብንም። ሁለተኛው ስቴፕ ደግሞ ሰተታችን ምንድነው? ካለፉ በኋላ እነዚያ ሰዎች ምን ሰርተዋል፣ ሰው ትውልዱ ከዚህ ስራ ምን መውሰድ አለበት የሚለው ያለመታየቱ የትውልድ ክፍተት ፈጥሯል። አብርሃም አስመላሽ ግን በቃ ይታወቃል፣ ሲምቦል ነው። እኔ እውነት ስዕል እንኳን ገና ጀማሪ ሰዓሊ እንኳን አብርሃምን እስኪ ሳለው ቢባል መልኩን ላይ ይመጣለታል። በቃ በነገራችን ላይ መልከቀና እኮ ነው አብርሃም አስመላሽ። ቆንጆ ስዕል የመሰለ በቃ ጸጉሩ ላዛ በጣም የሚገርም ለራሱ ሳይኖር የሞተ ሰው ነው። በባህሪው ከሁሉም ጋር ይግባባል። ኢሚዲየት በተናገርሽው ነገር የሚገርም ባላገርኛ ቅኔ የሆነ መልስ ይሰጥሻል። አንዳንዴ ሰነፍ ሰው ኮሽ በሶስተኛው ቀን የሚገባሽን ነገር ነግሮሽ ይሄዳል። አብርሃም አስመላሽ አንድ ነው ማስታወሳለሁ። እኔ ቤት በነበርኩበት ሰዓት ድንገት መጣ እኔ ጋር ማለት ነው እና እንደመጣ አልጋ ላይ ነው የተቀመጠው። አንድ ትልሽም እኛ ጓደኛ ነች እና አልጋ ላይ ተቀምጣለች። አብርሽ በጣም ቡና ይወዳል። ቡና በጣም ስለሚወድ እኔ ባህሪውን ስለማቅ የቡና ጀበና እኔ ጋር ነበረ። እስቶቭ አለች፣ ሲኒዎች አሉ። አብርሽ ከመጣ ላይ ቀርማ በጣም ደስ ብሎኝ ጋር ስለመጣ ቡና ፈላልህ አልኩት። በጣም ነው ደስ ያለው። እኔ ቡና ፈላውለት፣ እሱ መጽሐፍ ማንበብ ጀመረ። ለካ በውስጡ ታዝቧልና ሾፍ ያደርጋል ልጅቷን ማለት ነው። እኔ ቡና ፈላል ልጅቷ ለካ ዝም ብላለች። 1 2 3 4 ወንድ ተሰባስበን አለ ልጅቷንም እንደ ወንድ ቆጥሯት ማለት ነውና እንደዚህ በቃ ጨዋታ አዋቂ ሳቅ ፈጣሪ ወንድማችን አብርሃም አስመላሽ። አብርሃም አስመላሽ የተሰጠውን ጸጋ ኖሮ ለተሰጠው ነገር አገልግሎ ተፈጥሮ ያለፈ ሰው ነው አብርሃም ለኔ። አብርሃም አስመላሽ የማህበረሰብን ህመምና ደስታ ውስጥ ላይ ሆኖ በጥበብ የሚያይ የኖረ የሚታመም እንደዛ ነውና ከሱ በጣም የተማርኩት ነገር መሆንን ነው። ኮሜዲ ዘርፉ በራሱ ሳይንሱ በራሱ ለአብርሃም የገባው ገብቶት የኖረው ቢኮዝ ኩምድና ማለት የማህበረሰብን እጸጽ መዘሽ ያን እያዋዛሽ እያሳቅሽ ድርቅ ባላለ መልኩ ለሚመለከተው አካል መልእክት ማስተላለፍ ይሄ ነው አብርሃም። ኧረ ተው አሁን እንኳን አብረን ሄደን ሶረታ የመጣው አታነሰደው
እና ታዲያ እንግዲህ ያው መቼም እሱ ይለየኝ እንደሆነ እኔማ ምን ብዬ ለየዋለሁ? ግዴለ እንዲሁ ይምጣይ በዲያበሳ ነው የሚለይሽ። ቤተሰብ ወዳዱ አብርሃም ለወላጅ እናቱ የነበረው ፍቅር የተለየ ነበር። ባደረበት ህመም በጥቅምት ወር 2006 ዓ.ም በ46 ዓመቱ ይህችን ዓለም ተሰናብቷል። አንድ የማይካድ እውነታ ግን ዛሬም ድረስ ከመቃብሩ በላይ አብርሃም አስመላሽ ከሚለው ስም ጋር ከፍ ብሎ ይነሳል። ይህም ሀገረኛ የሆነውን የኮሜዲውን ዘርፍ ያነቃቃ ደግሞም በራስ ቀለም በመድመቅ የተመልካችን ልብ በሳቅና በሐሴት የቃኘ ኮሜዲ መሆኑ አልታወቀኝ ኖሮ ጊዜው ሲያልፍ ሽከንፍ በልህድ ቆየሁ። አይዋ ይቆጣል እንዴት አረፍጅበት ስመለስ ጠበኛ አማዶ ምንጭ ውሃ መቀዳበት ልብ ተይኋላ መላው ተጠፋበት ስትገለጥለት በላይ ልትነሳ አፈፍ ብድር ድንገት አይደረግማ